አቤት ምን ማለት እንደሆነ ታውቃለህ? ስለኝ በተለይ ለኔ ምን ማለት እንደሆነ ታውቃለህ? ምን ማድረግ እችላለሁ? መቼስ ወንድም አሁን ላይ ያስታወስን እኮ ድጋሚ ሀዘን ውስጥ መግባት አይጠበቅብንም። ነገሮች አልፈዋል። በቃ ኦልሬዲ ሆኗል። ዋሲውን ላይ መለስ ሄዷል። ሁሌም ስሙን ስንጠራ ስለሱ ስናስብ እንዴት እንደሚነዝረን የምናውቀው የሚያመን የሚያስቆጨን ባልተፈጠረ ባልሆነ ብለን የምናስበው ምናልባት ይዘኑ ገብተን ቢሆን ብለን ሁላችንም የምንቆጭበት ታሪክ እንግዲህ የዛሬ ዓመት ላይ የምታስታውሱት አንድ ታሪክ አለ። ወንድማችንን ያጣንበት ቅስበት። ወንድሜ ዛሬ ቢኖር ደስ ይለኝ ነበረ። ብዙ ነገር ጎሎብኛል እሱን በማጣቴ። ምን ማድረግ እችላለሁ? እግዚአብሔር ያለው ነው የሚሆነው። ሁሌም እንግዲህ እሱ ነበር ረዳቴ፣ እሱ ነበር የሚያግዘኝ። እናንተ መታሰርን አይደለም መሞትን በምትማጸኑት አይነት ሁኔታ ውስጥ አድርገናችሁ እንደምናወራችሁ ቃል ገባል። ጀግና ወንድ ማለት የወንድነት ልኩ የሚገለጸው በዋሴ ላይ ነው። ምንም ነገር በድፍረት ነበር የሚጋፈጠው። የሚፈራው አንዳችም ነገር የለም። አርባ ምንጭ ላይ ጠባሳ ጥለን የመጣ ነው። ትልቅ ጠባሳችን እሱ ነው። አትክልት ተራ ሂጄ ባገኘኋት ባለችኝ ብር እሷን ይዤ መጥቼ ደግሞ ልሸጣት ደግሞ እሷንም ልቸረችራት ቁጭ ስል ደንቦች አሉ እንደምታውቁት ያስቸግራሉ። ተቀምጠን እንኳን መስራትም አንችልም። በቃ በጣም ጭንቅ ነው። እኔም ይቅርታ መጠየቅ እፈልጋለሁ። መደገፍ ነበረብሽ ማለት አጠገብሽ ሆነ ልናጽናናሽ ልናበረታሽ ይገባ ነበረ። እስኪ አሁን ያለሽበት የኑሮ ሁኔታ ምን ይመስላል? ጣራው ያፈሳል፣ ግድግዳው የፈራረሰ ነው። ግን በቃ ምን ማድረግ እችላለሁ? እግዚአብሔር ባለው በምሕረቱ እየኖርኩ ነው እንጂ ምንም በቃ በጣም ብዙ ጭንቀትና ችግር ላይ ነው እያሳለፍኩ ያለሁት። እኔ ወንጀለኞቹን አግኝቶ መበቀላችን ራሱ መያዛችን ራሱ በቂ አልነበረም ለኔ። በጣም ጸብ ነበር የነበረው ቲም ውስጥ። ሁሉም የዋሲውን ገዳይ መግደል እንጂ ማሳሰር አይፈልግም ነበር። በጣም ከባድ የሚባል ስቃይና መከራ ነበር ያሳለፈ። ዋሲውንን ማጣት ማለት በጣም ከባድ ነገር ነው። አባት ነው፣ ጓደኛ ነው፣ ወንድም ነው። ምን በቃ እንዴት ብዬ መግለጽ እንዳለብኝ አላውቅም። ስለ ዋሲው ብዙ ጀግኖች ናቸው ባልታሰቡ ሰዎች፣ በተራ ሰዎች እስከዛሬ ያው የሚገደሉት። ዛሬም ደግሞ እንግዲህ ያው የገጠመን ታሪክ ተመሳሳይ ነው። እኛ ላይ የደረሰው ነገር ታውቃላችሁ፣ ያደረጋችሁብን ነገር ታውቃላችሁ። እኔ በእጥፍ ነው ማስከፍላችሁ፣ በእጥፍ አስከፍላችኋል። እንዴት ዋልሽ? ሰላም ነው? ሁሉ ሰላም? እንዴት ነሽ? በይ በኩል ለህ ጉርፍ ነው እሱ። እንዴት ነሽ ታዲያ? ሁሉ ሰላም? ስራ እንዴት ነው? ያው እንግዲህ እንደምታየው ነው። አወቅሽኝ ግን? አዎ ባለፈው የጠየቀኝ ልጅ አይደል? ያለው ዛሬ ለአንድ ጉዳይ ፈልጌሽ ነበር። እሺ የሆነ ቦታ ይዤሽ ልሂድ፣ እቃውን እናነሳሳው። ዛሬ የምትሰሪውን ስራ ገቢሽን እንድትሸፍን ትፈቅጂልኛለሽ? እሺ በቃ እቃውን አነሳሽና እኔ መኪና ዘራቁም ያለው መኪና አስገባሽና በመኪና እንሄዳለን። ምን ላግዝሽ? በቃ አስተካክዩና ቤት በኩል ለፍ በቃ እቃ ተሰብስብና መኪናውን አዘጋጁት እንሂድ። እንግዲህ ውድ ቤተሰቦቼ ያው በመግቢያ ላይ ለእናንተ ለማሳየት እንደሞከር ነው እህታችን ያለችበትን ሁኔታ ምን እየሰራች እንደነበረ በጨረፍታም ቢሆን እንድታዩትና እሷን ደግሞ ግዴታ ከነበረችበት ቦታ ላይ አንስቼ አንጥቼ ስቱዲዮ ላይ ቁጭ ብለን ማውራት ስለነበረብን ነው ወደ ስቱዲዮ ተመልሰን የመጣ ነው።
እህታችን ማነች? ዛሬ ለምንድን ነው እዚህ ጋር የተቀመጥነው? ሻማ ያበራንበት ምክንያት ምንድን ነው የሚለውን እንግዲህ በዚህ ቪዲዮ ታዩታላችሁ ብዬ አስባለሁ። በሁላችን ላይም እንግዲህ ጠባሳ ጥሎ ያለፈ እስከዛሬ ድረስ የሚያመን የሚያስቆጨን ባልተፈጠረ ባልሆነ ብለን የምናስበው ምናልባት ይዘኑ ገብተን ቢሆን ብለን ሁላችንም የምንቆጭበት ታሪክ እንግዲህ የዛሬ ዓመት ላይ የምታስታውሱት አንድ ታሪክ አለ። ወንድማችንን ያጣንበት ቅስፈት እንዴት ብዬ ማስታወስ እንዳለብኝም መናገር እንዳለብኝም አላውቅም። ግን ዋሴ ሁሌም በልባችን ውስጥ የሚኖር ጀግናችን ነው። የዛን ቀን እሱን ጥለኑ እኔም ሉሌም ቲሙን አሰባስበን ያሬድንና ዋሲውንም ብቻ መኪና ላይ ጥለናቸው ገብተን ባይሆን ኖሮ ዋሴን ይህን አናጣውም ነበረ። እስካሁን ድረስ ቁስሉ ያመናል፣ ያንገበግበናል። የተፈጠሩት ነገሮች በጣም ነው የሚያስቆጩ። ማኪ ልጃችን ነች፣ እያሳደግናት ነው፣ እየደገፍናት ነው። ጽጌም አሪፍ ላይ ነው ያለችው። ግን ዋሲውን ማጣት ማለት ለእኛ በጣም ከባድ ነገር ነበርና ይኸው እንግዲህ ቀናቶች እየተቆጠሩ እየነጎዱ ሳናስበው እንደ ቀልድ ዓመት ሞላን። እስኪ ምንድን ነው እየተሰማሽ ያለውን ስሜት ማወቅ እፈልጋለሁ። አዎ ያው እንግዲህ ወንድሜ ዛሬ ቢኖር ደስ ይለኝ ነበረ። ብዙ ነገር ጎሎብኛል እሱን በማጣቴ። ምን ማድረግ እችላለሁ? እግዚአብሔር ያለው ነው የሚሆነው። ሁሌም እንግዲህ እሱ ነበር ረዳቴ፣ እሱ ነበር የሚያግዘኝ። ዛሬ እሱን በማጣቴ ያው ጉሊት ወጥቻለሁ። ውጪ ወጥቼ ነው ያገኘዋትን የሸጥኩኝ፣ ሽንኩርቱንም ድንቹንም ምናምን እያልኩኝ ያገኘዋትን እየበላው ነው ማድረው። ወንድሜን ታናሽን በማጣቴ አዝኛለሁ። ትልቅ ጉዳት ደርሶብኛል፣ አዝናለሁ። ከባድ ጊዜ ነበር ያሳለፍነው። አዎ በጣም ከባድ ነው። እንደ ቀልድ ጊዜው እየነጎደ ዛሬ ላይ ደረሰና ግዴታ ግን ዋሲውን የሚያስታውስ ነገር ያስፈልገናል። ዋሲ ሁሌም ጀግናችን ነው፣ በልባችን ሁሌም ነግሶ የሚኖር ጀግና ነው። ወንድ ማለት የወንድነት ልኩ የሚገለጸው በዋሲ ላይ ነው። ምንም ነገር በድፍረት ነበር የሚጋፈጠው፣ የሚፈራው አንዳችም ነገር የለም። አርባ ምንጭ ላይ ጠባሳ ጥለን የመጣ ነው። ትልቅ ጠባሳችን እሱ ነው። ቤተሰቦችም እንደምታስታውሱት እናንተ ግን በአቶ ተፈሪ ኬዝ አቶ ተፈሪን አግኝተን ግዴታ ከሳቸው መስማት ያለብን ነገሮች አሉ ተብሎ እንግዲህ በተንቀሳቀስንበት ሰዓት ላይ ያጋጠመንን ታውቁታላችሁ። ለእናንተም ደግሞ ለጨረፍታ እንዲሆንና ለትውስታ እንዲሆን ካለፈው ቪዲዮ ላይ ከተቻለ የተወሰነ ቅንጭብ አድርገን ወደ እናንተ ለማምጣት እንሞክራለን። እንግዲህ እህታችን ግን ብዙ ችግርና መከራን እያሳለፈች ነው። እስካሁን ድረስ ማንም ዞር ብሎ አላያትም። ዋሲውን ከሞተበት ቀን አንስቶ ዞር ብለን አላየናትም። እኔም ይቅርታ መጠየቅ እፈልጋለሁ። መደገፍ ነበረብሽ ማለት አጠገብሽ ሆነ ልናጽናናሽ ልናበረታሽ ይገባ ነበረ። እስኪ አሁን ያለሽበት የኑሮ ሁኔታ ምን ይመስላል? ያው እኔ ክራይ ቤት ውስጥ ነው የምኖረው፣ ደሳሳ ጎጆ ውስጥ። እሷንም 3000 ብር ከፍዬ ነው የምኖረው። ጣራው ያፈሳል፣ ግድግዳው የፈራረሰ ነው። ግን በቃ ምን ማድረግ እችላለሁ? እግዚአብሔር ባለው በምሕረቱ እየኖርኩ ነው እንጂ ምንም በቃ በጣም ብዙ ጭንቀትና ችግር ላይ ነው እያሳለፍኩ ያለሁት። በዛ ላይ ጊዜውን ታውቁታላችሁ። ምንም ማኖር የማይችል ጊዜ ላይ ነው ያለ ነው። በጣም ችግር ላይ ነኝ። ከዋሲም ጋር የነበራችሁ ነገር ምን ይመስል ነበር? ያው ዋሲም ትዳር ላይ ከገባ በኋላ ትንሽ በስራም ደግሞ በጣም ቢዚ ነበር። እኛ ጋር እያንዳንዱ ሚሽኖች እያንዳንዱን ነገሮች በምናደርግበት ሰዓት ላይ የሚለየን ሰው አልነበረም። ያ ነገር ከአንቺና በሱ መካከል የነበረውን ግንኙነት እንዴት ነው ያሻከረ የነበረው? እና ትንሽ ተራርቃችሁ ነበር መሰለኝ አይደል? አዎ እንግዲህ ያው ትንሽ ወደ ትዳር ከገባ በኋላ ትንሽ ሁሉም ነገር ከበድ ያለ ነበረ። እንደዛም ሆኖ ያግዘኝ ነበረ፣ እሱ ነበረ የያዘኝ እና ዛሬ ወንድሜን በማጣቴ ብዙ ነገር ጎሎብኛል። እንግዲህ ምን ማድረግ እችላለሁ? መቼስ ወንድሜ አሁን ላይ ያስታወስን ድጋሚ ሀዘን ውስጥ መግባት አይጠበቅብንም። ነገሮች አልፈዋል። በቃ ኦልሬዲ ሆኗል። ዋሲውን ላይመለስ ሄዷል። ሁሌም ስሙን ስንጠራ ስለሱ ስናስብ እንዴት እንደሚነዝረን የምናውቀው እኛ ነን። ያቺ ቅስፈት
ምን አለ ለእኛ በሆነ ብለን የምንመኘው ትልቅ መስዋዕትነትን የከፈለበት እስካሁን ድረስ ያሬድ ያለበትን ነገር ባሳያችሁ፣ ያሬድ የነበረበትን ሙድ ብታውቂው ማለት በቃ የሆነ መጋፈጥ በሚችልበት ሁኔታ ላይ ማገዝ በሚችልበት ሁኔታ ላይ ትንሽ ለመሸሽም ስለተፈነከተ መሸሽን ስለፈለገ ወንድማችንን ልናጣ ችለናል። ያሬድም በጣም አይምሮ ተቃውሶብን ብዙ 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 ነገሮችን አሳልፈናል። በጣም ከባድ የሚባሉ ጊዜዎችን አሳልፈናል። እኔ ወንጀለኞቹን አግኝቶ መበቀላችን ራሱ መያዛችን ራሱ በቂ አልነበረም ለኔ። በጣም ጸብ ነበር የነበረው ቲም ውስጥ። ሁሉም የዋሲውን ገዳይ መግደል እንጂ ማሳሰር አይፈልግም ነበር። በጣም ከባድ ከባድ የሚባል ስቃይና መከራ ነበር ያሳለፍነው። አሁን ላይ ግን ያው በድጋሚ አንቺን ይቅርታ መጠየቅ እፈልጋለሁ። ዛሬም ደግሞ ያለሽበትን ቦታ አጠያይቄ አፈላልጌ ካለሽበት ቦታ ላይ መጥቼ ወደዚህ ይዤሽ የመጣሁት የራሴ ምክንያት ስላለኝ ማለት ዋሲውን ቢኖር ኖሮ ምን አይነት ህይወት ልትኖሪ እንደምችል አውቃለሁ። ከዚህ በፊትም እንዴት እየደገፈሽ እንደነበረ አውቃለሁ። አሁን እሱ ከሞተ በኋላ ግን የእሱም ሀዘን አለ፣ የኑሮ ሁኔታ አለ፣ ብዙ ነገር ምስቅልቅል ብሏል። ግዴታ ይሄንን ነገር የሚያስተካክል አንድ ነገር ያስፈልገናል። ወንድማችንንም ደግሞ ማሰብ አለብን። ወንድማችንን ስናስብ ደግሞ የሆነ የተሻለ ነገር ማድረግ አለብን ብለን ስላሰብን ነው ዛሬ ስቱዲዮ ድረስ መጥቼ ያለሽበትን ነገር ለማውራት ለማወቅ የፈለኩት። እንደ ቲም እንግዲህ አስበን ያደረግናቸው ነገሮች አሉ። ብዙ ብዙ ወዳጆቻችንን ስናማክር ነበር የነበረውና አሁን ከስቱዲዮ ወተን ያው ሀዘን ድባቡ ላይ ተመልሰን መግባት አንፈልግም። ያው ዋሲውንን ሁላችሁም እንግዲህ ነፍሱን በአጸደ ገነት እንዲያኖርልን በድጋሚ ነፍስ ይማር እንድትሉት እንፈልጋለን። ውድ ቤተሰቦች በተቻለ መጠን ለወንድማችን ነፍሱ አፈሩን ቀለል እንዲያደርግለት ነፍሱን ከደጋግ አባቶች ጋር በመንግስተ ሰማያት እንዲያኖርልን ነፍስ ይማር እንድትሉልን እንፈልጋለን። ያው ውድ ቤተሰቦች እንግዲህ እንደምታውቁት በአቶ ኤፍሬም ኬዝ በኤልሳ ጉዳይ ብዙዎቻችሁ ስትጨነቁበት አብራችሁን ስታለቅሱ የነበረበት ወቅትን የሚረሳ ነገር አይደለም። ትልቅ ጠባሳ ነው ያለፈብን። እዚህ ይህንን ነገር ግዴታ መዘከር አለብን ብለን ስላሰብን ነው እንግዲህ እንደ ቲም ዛሬ ተሰብስበን ሻማ እያበራን በዛውም ደግሞ የእነሱ ቤተሰቦች ያሉበትንም ሁኔታ ምን ይመስላል የሚለውንም ለእናንተ ለማድረስ የፈለግነው። እስከ ፕሮግራሚ ፍጻሜ ድረስ አብራችሁኝ የምትቆዩ ከሆነ ደግሞ ዛሬ እኛ ምንድን ያሰብነው ምንድን ነው የምናደርገው፣ በምን መልኩ ነው ይሄን ቤተሰብ እንግዲህ ሰፖርት ማድረግ የምንችለው። ምክንያቱም በነበሩት ነገሮች እንግዲህ ዋሲውንም ማጣት አንድ ሰው ማጣት ብቻ አይደለም ለኛ። ዋሲውንን ማጣት ማለት በጣም ከባድ ነገር ነው። አባት ነው፣ ጓደኛ ነው፣ ወንድም ነው። ምን በቃ እንዴት ብዬ መግለጽ እንዳለብኝ አላውቅም ስለ ዋሲውንና በጣም በጣም ከባድ ጊዜ ነበር ያሳለፍነው። ያው እንግዲህ የእግዚአብሔር ፍቃድ ሆነና መሆን የነበረበት ነገር ሆነ። ያቺን ቅስፈት ወደኋላ መመለስ ቢቻልና ነገሮችን ማስተካከል ብንችል ምን ያህል ደስተኛ እንደነበርን እንደምንሆንም ማወራው ራሱ ግራ ገባኝ እኮ አላቅም። ብቻ ውድ ቤተሰቦቼ ለማንኛውም እስኪ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። አሁን ደርሰናል። የት ነው ግን እየሄድን ያለነው? ገብተን ብናይሻል የምንሄድበትን ቦታ ተመቸሽ ብሎ ልብሴም ያምራል፣ ደስ ብሎኛል በጣም። ዛሬ እኮ ያው ማለት ብዙም ፕላን ያደረግንበት ያሰብንበት ነገር አይደለም፣ ግን በተቻለ መጠን አንቺ ደስተኛ እንድትሆኝ ነው የምንፈልገው። ባንመልሰው እንኳን ያው መካሻ ከሆነ አይቀር ብለን የዓለም እንዴት ነሽ? ሰላም ነው? ሰላም እግዚአብሔር ይመስገን። እንዴት ነህ? ሰላም ነው? አረፍ በስ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ደህና መጣችሁ። እንኳን ደህና ቆየህ። ሰላም አለን። ስራ እንዴት ነው? ስራ ምንም አይልም፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? እግዚአብሔር ይመስገን። ሁሉም ሰላም? ሰላም። ኦኬ። እንዴት ነው? እየበረታሽ ነው? አንቺስ? ደህና ነሽ? እየበረታሽ ነው? በጣም በአንቺ ጉዳይ ከዓለም ጋር ስናወራበት ነበር፣ ነግረነዋል። ያው ቀድመን የተዘጋጀንበት ነገር ነበርና ግን የዓለም እስካሁን ድረስ እሷ ምንም የምታውቀው ነገር የለም። የት እንዳለን ለምን እንደመጣን እዚህ የምታውቀው ነገር የለም።
እስኪ ለእኔም ለቤተሰቦቼም ለእሷም እንደ አዲስ እንተዋወቅህና አንተ ማን ልበል? የት ነው ያለነው? እሺ በጣም ጥሩ። ምናልባት እህቴም እንግዲህ ያለችበትን አታውቅም እያልከኝ ነው። እሺ እኔ የዓለም ዘውድ እባላለሁ። የሰመር ሪል ስቴት ሴልስ ማናጀር ነኝ። አሁን ያላችሁት ሰመር ሪል ስቴት ቢሮ ላይ ነው ያላችሁ ማለት ነው። ስለዚህ ይሄ ነው። ምናልባት እንግዲህ እናንተ ከዚህ በፊትም ተገናኝተናል። በጣም የሚያስደስት ነገር ቀርቦልን እንግዲህ ከጓደኞቼ እንዴት አንሳለሁ ብዬ የተሻለ ነገር አቅርበልን ነበረ። ዛሬ ደግሞ እሷን ይዤበት የመጣሁት ምክንያትን አስረድቻለሁ። መጀመሪያ በስልክም ወንድማችንን መተካት አንችልም። ልባችን ተሰብሯል። በተፈጠረው ነገር በጣም አዝነናል። እንግዲህ እንደ ቀልድ ነገራቶች ሳይታወቁ ራሱ ያው ዓመት ፈጀብን። አሁን ግን እሷ ያለችበት ሁኔታ ጥሩ አይደለም። ሄደን የነበረችበትን ቦታ አይተነዋል። የሆነ ነገርም ለአንተ ልኬልሃለሁ አይተኳልና ይሄ ነገር መስመር መያዝ አለበት እና እናንተ ጋር ደግሞ የተሻለ ነገር አለ ብለን ስላሰብን የመጣ ነው። ቅድም የነገርከኝ ነገሮች አሉ። እስኪ እናውራባቸው ስለነሱ ነገሮች። አሁን ላይ ሰመር ያለበት ነገር ምን ይመስላል? ምንድን ነው የተሰራ ያለው? በጣም ጥሩ። ያው እህታችንም ስራ ላይ እንዳለሽ በቪዲዮ በአንዳንድ ነገሮች እየላከልኝ ነበረ፣ አይቼዋለሁ። በነገራችን ያው በአንድም በሌላም እኔ አንቺን አቅሻለሁ። በተለይ ከሀዘኑ ቀን ጀምሮ ያለውን ነገር ስራ ላይ መንገድ ላይ የሰራሽ መሆኑ እውነት ውስጤን ነክቶታል እና በደንብ አድርገን ከእሱ ጋር ስናወራ ስንወያይ ነበረ እና አጋጣሚ ሆኖ እሱ መረጃው እንትን ያለኝ እኛ ላይ ሱቆች አሁን ምናልባት 3 ቀን 4 ቀን አልሆኑ ለሽያጭ ካወጣናቸው ሱቆች ማለት ነው። ሱቆችን በተመለከተ እንድናወራ ነው ወደ ቢሮ የመጣ በዋናነት ማለት ነው። ስለዚህ ስለ ሱቆች የተወሰነ ደረጃ ልበለ። ምናልባት ያው ቤቶችን ባለፈው መተህ በነገራችን ላይ በጣም ብዙ ሰዎች በአንተ አማካኝነት የመጡ ተጠቃሚ ብዙ ሰዎች አሉ። ወደ ስንት አካባቢ መሰለህ የገዙን? ወደ 7 ምናምን የሚሆኑ ደንበኞች ቅናሹን አግኝተዋል። በዚህ አጋጣሚ አንተን ብለው የመጡ ማለት ነው፣ ቤቶችን የገዙ ማለት ነው። ስለዚህ ከዚህ ጋር ተያይዞ ምናልባት ስለ ሱቆች አንዳንድ ነገር ልበላችሁ። አሁን ላይ ቡልጋሪያ ነው ያወጣናቸው ሱቆች፣ ቡልጋሪያ መብራቱ ላይ ማለት ነው። ወደ 1200 ካሬ ያረፈ ነው። አጠቃላይ እስከ 4ኛ ድረስ ናቸው ሱቆች። 5ኛ ላይ ይሄ የጋራ ጂም፣ ላይብራሪ፣ ዴኬር፣ የልጆች መጫወቻ፣ እነዚህም በሙሉ መሰብሰቢያ አዳራሾች፣ የሀዘን የደስታ የተካተተበት ነው የሚሆነው። መኖሪያዎች ከ6ኛ ጀምረ ነው የሚኖሩት ማለት ነው። መኖሪያዎች እስከ G+25 ነው ወደ ላይ። ባለ 1 መኝታ እና ባለ 2፣ ባለ 3፣ ባለ 4 አሉን። ኦልሞስት እነሱ ያው በመሸጥ ላይ እየተገባደዱ ናቸው። ከዚህም ጋር ተያይዞ ምንድነው ባለፈው ያላወጣናቸው አሁን ላይ ያወጣናቸው ሱቆች አሉ። እነዚህ ሱቆች ደግሞ በተለያዩ የካሬ አማራጮች ናቸው። አጠቃላይ ከ15 ካሬ ጀምሮ እስከ ትልቁ ደግሞ እስከ 200 ካሬ ምናምን ድረስ ይኖራል ማለት ነው። ሰዎች በሚፈልጉት የካሬ አማራጭ ነው ያወጣ ነው። ለየት የሚያደርገው ምንድነው በተለይ ሱቁ ይሄ የሞል ስታንዳርድ ነው የተሰራው። ስለዚህ ማንም ሰው ውስጥ ከገባ በኋላ የሚፈልገውን ነገር እንዲያገኝ ተደርጎ የተሰራው። ያ ማለት ደግሞ ብዙ ዘርፎች እንዲያካትት ሰው በሚፈልገው ዘርፍ እንዲሰማራ ማለት ነው። አሁን ለምሳሌ ትንሽ ካሬዎች አሁን 15 ካሬ እንደ አቅሙ ነው። በዛ ልክ ደግሞ ለትልቅ ነገር ቢፈልግ እስከ 200 ካሬ ድረስ የተዘጋጃለ ማለት ነው። እነዚህን ለማሳወቅ ነው። ምናልባት ስለዋጋቸው እና ስላከፋፈላቸው ደግሞ በደንብ አድርገን ማውራት እንችላለን። ከዚህ ጋር ተያይዞ ምናልባት እንደው ለእሷም ግልጽ ለማድረግ ሰመር ሪል ስቴት በተለያዩ በሪልስቴቶች ላይ ሪልስቴት በመስራት የተሰማራ ነው። ከዚህ በፊት ሴቶች አደባባይ ላይ ወደ G+18 ሰርቶ አስረክቧል። እንደዚሁም እንግሊዝ ኤምባሲ ላይ ደግሞ 3 ወር ባልሞላ ውስጥ ሙሉ ለሙሉ G+24 የሚሆን ሸጦ አጠናቋል ማለት ነው። አሁን ደግሞ ቡልጋሪያ መብራቱ ላይ ነው እነዚህ ሱቆችና ቤቶችን ለሽያጭ ያወጣም ማለት ነው። በነገራችን ላይ ቡልጋሪያ ምናልባት ታውቂዋለሽ፣ በጣም ቆንጆ የሚባል መሀል ከተማ የሚባለው ወደምንፈልገው ቦታ የምንሄድበት ወደ ቦሌ። አንድ ሰው ቡልጋሪያ ላይ ገዛ ማለት ቦሌ ገዛ ብሎ ማሰብ አምሮ ማሰብ አለበት። ሜክሲኮ ላይ ገዝቻለሁ ብሎ ማሰብ አለበት። ሳር ቤት ላይ ገዘው ማለት ይችላል። መስቀል ፍላወር ላይ ገዘው ማለት ይችላል። ለምን እነዚህን ወክ እያደረግን የምንሄዳቸው ቦታዎች ናቸው ማለት ነው። ከዛ በተጨማሪ ይሄ የትራፊክ መጨናነቅ የለውም። ወደምንፈልገው በምንፈልገው ወይ መሄድ እንችላለን። እሱ ብቻ አይደለም፣ አካባቢ ላይ የተለያዩ ኤምባሲዎች አሉ። እንደዚሁም ደግሞ በቅርብ ርቀት ላይ ማለት ነው የአፍሪካ ህብረት እዛው ፊት ለፊት ላይ ያለ። ስለዚህ እነዚህን እዚህ የሚገዙ ሰዎች ቤትን ቢገዙ ቤታቸውን በከፍተኛ ዋጋ ያከራዩታል። ሲኖርበትም ደግሞ በጣም ደስተኛ ሆነ። ሱቆችንም ደግሞ በተመሳሳይ ስቲል አሁን ባለው ከረንትሊ ፕራይስ 10 ካሬ ዋጋ እዛ አካባቢ ላይ እስከ 100 ሺህ ነው የሚከራየው አሁን ባለው ማለት ነው።
ያ ማለት በጣም ገቢው እዛ አካባቢ ላይ ምንድነው ይሄ በጣም የሚሳለጥበት ነው። በተለይ ስፔር ፓርቶች በጣም እዛ አካባቢ ይታወቃል። ምን አለፋ ከመርካቶ ቀጥሎ በቦታ ወይም በአቀማመጥ አንጻር ከመርካቶ ጋር እኩል የሚወዳደር ቢኖር ማለት ነው በአሁኑ ታይም ላይ ቡልጋሪያ ነው። ይሄ እኔ የምለው ሳይሆን ማንም የሚመሰክረው ነው ማለት ነው። ከዚህ ጋር ተያይዞ የተለያዩ ሱቆችን ለአጭር ጊዜ ውስጥ በአጭር ቅናሽ ያወጣናቸው እንትኖች አሉ። እነዚህ ሱቆች ምንድነው በተለይ ሱቅ ላይ ከቤት ለየት የሚያደርገው ምንድነው ቤቶች ልክ እንደ ቤት ሱቆች ላይ ጊዜ የሚሰጠው አይደለም። በጣም ብዙ ሰው ነው የሚረባረብባቸው። ለዛም ነው አንተ በተለይ እሷ የምትፈልገውን ካሬ መርጣ ቅድሚያ እንድትይዝ ዛሬ እንድትመጣ ያደረግኩ ማለት ነው። ምናልባት ያለው ነገር ይሄ ነው። ፕራይሳቸውንም እያንዳንዱ ማየት እንችላለን። ለምሳሌ 15 ካሬውን ብናይ ትንሹን ካሬ ማለት ነው የእናንተ ምርጫ ራሳችሁ ያለ። ስለዚህ የእያንዳንዱ ካሬ ምናልባት ፕራይሱና አከፋፈሉን ማየት እንችላለን። ለእናንተም እንደዚሁም ለተመልካችም ደግሞ በደንብ ግልጽ ማድረግ ስላለብኝ ትንሹ ካሬ 15 ካሬ ነው። በነገራችን ላይ እነዚህ 15 ካሬዎች አብዛኛውን ጊዜ በቃ በጣም ፈጥኖ ለሆነ ሰው ካልሆነ በቀር እንደዚህ ያለ አማራጮች የሉም። ለምን በፍሎር አንድ ነው ያለን። አብዛኛውን ጊዜ እነዚህ ሱቆች የሚሸጡት ከቤት ጋር ነው። ቤት አንድ ሰው ቤት ሲገዛ አብሮ ሱቅ ይገዛል። ለምን ዳውን ፔመንታቸውን በጣም ቅናሽ ስለሆነ ማለት ነው። የሚሸጡት በብዛት እንደዚህ ነው። ስለዚህ የ15 ካሬውን ብንመለከት ጠቅላላ ዋጋው ምናልባት መስራት እንችላለን። በጣም አስገርሞኝ ነበር። መጀመሪያም ዋጋውን ስትነግረኝ ትንሽ ደንግጬ ነበር። ለዛም ነው ፈጥና እንድትመጣ በዚህ ምሽት ወደዚህ በእኛ ራሱ ከቨር ይደረጋል ብዬ በተማመን ማንም ሰው በነገራችን ላይ እንዳልኩ እነዚህ ካሬዎችን አይደለም ሱቅ ራሱን ችሎ የሚገዛ ሰው ይቅርና ቤት ሲገዛ ዝም ብሎ እንደ ምራቄ የሚገዛቸው ነገሮች ናቸው። በጣም ቀላል ስለሆነ ማለት ነው። የ15 ካሬውን ብንመለከት አጠቃላይ ጠቅላላ ዋጋው ወደ 3,54,000 ነው የሚሆነው ማለት ነው። ዳውን ፔመንቱ 15% ነው፣ 458,000 ነው ለሱቅ ማለት ነው። ይሄ 458,000 ሰው አንድ ሰው ሱቅ ገዛው ማለት አይችልም። በቃ እውነት ለመናገር ማለት ነው በጣም እንደ ድል ሊቆጥረው ይገባል ማለት ነው። ለዛም ነው አብዛኛውን ጊዜ ቤት የሚገዙን እኛ ሱቅ ጭምር ነው የሚገዙን ማለት ነው። እንደውም የሚገርም 2 ደንበኞች ምናምን ባለፈው በአንተ ቻናል የመጡ ደንበኞች ሁለት ሱቅ ተይዞላቸዋል። አጋጣሚ ደውለን ትፈልጋላቸው ስንላቸው ፕራይሱ ምናምን ስንነግራቸው በጣም ተገረሙና አንዳንድ ሱቅ ይዘዋል 2 ደንበኞች ከባለፈዎች ማለት ነው። ይሄ ብቻ አይደለም ደግሞ 100% ለሚከፍሉት ደግሞ በጣም የሚያስገርመው ነገር 2,654,000 ነው የሚሆነው ማለት ነው። ስለዚህ አንድ ሰው በ2,654,000 ሱቅ መግዛት ይችላል ማለት ነው። ይህም በነገራችን ላይ ለእናንተም ሳይሆን ለተመልካቹም ነው። ይሄ 2,654,000 ማለት በ2 ዓመት ውስጥ አከራይቶ የሚመልሰው ነው ማለት ነው። ስለዚህ በጣም ቀላል የሆነ ነገር ነው። ሌላው የባንክ አማራጭ 50/50 አለው በነገራችን ላይ ሱቆች። ስለዚህ አንድ ሰው ለምሳሌ 1,500,000 ከከፈለ በኋላ ሌላውን ቀሪውን ደግሞ ቤቱን ከተረከበ በኋላ ወይም ሱቁን ከተረከበ በኋላ ቀስ እያለ 1.5ቱን ደግሞ መክፈል ይችላል ማለት ነው። ይህም እንደ አንድ እድል ሊጠቀምበት የሚገባ ነገር ነው። ከዚህ ጋር ተያይዞ ይሄ 15 ካሬ በአንድ ፍሎር ላይ አንድ ሱቅ ብቻ ነው ያለው። ብዙ ኦፕሽኖች አሉን በነገራችን ላይ ማለት ነው። ከዛ በተጨማሪ እንደ አማራጭ ወይም በጣም ቤስት የሚባሉ ሱቆች ደግሞ 23 እና 24 ካሬ ናቸው። እነዚህ 23 እና 24 ካሬ ላይ ከሊፍት እንደወረድክ ወይም ከደረጃው ፊት ለፊት የምታገኛቸው ናቸው። በጣም ብዙ ሰው የሚፈልጋቸውና የሚመኛቸው ሱቆች ናቸው። እነዚህንም እንደ አማራጭ ማየት እንችላለን ማለት ነው። የአንድ ካሬ ዋጋ የጠቅላላ ዋጋውን ብንመለከት ወደ 4,400,000 ነው የሚሆነው የ23 ካሬ ማለት ነው። ዳውን ፔመንቱ 15% ነው። ወደ 660,000 ነው ማለት ነው። 660,000 ዳውን ፔመንቱ ነው። ከባንክ ጋር የሚያየዝ ከሆነ ይሄ ሰው 4,400,000 ነው ብያለሁ። 2,200,000 ይከፍልና ቀሪውን 2,200,000 ምናልባት በ2 ዓመት ነው የሚከፍለው። ሌላውን ቀሪውን ግን ሱቁን ተረክቦ ሱቁን እየሰራ ወይም እያከራየ መክፈል ይችላል ማለት ነው። ይሄ በጣም ጥሩ ድለው ብዬ ነው የማስብ። በተለይ ደግሞ ለእህታችን እነዚህ እንትኖች ኦፖርቹኒቲዎች በጣም ጥሩ ናቸው ብዬ አስባለሁ። ይሄን ይመስላል። ከዚህ በተጨማሪ ምናልባት የእሷ ሱቅም ቢሆን ቤቶችን በተመለከተ ቤቶች ላይም በተመሳሳይ ባለ 1 መኝታ እና ባለ 2 መኝታ እንደዚሁም ባለ 3 መኝታ
አሉን። በካሬ የአንድ ካሬ ዋጋ 89 ሺህ ነው የምንሸጠው። ዳውን ፔመንታችን ወይም ቅድመ ክፍያችን ደግሞ 10% ነው። 50 ደግሞ የባንክ ብድር አለው ማለት ነው። ይሄን እንደው በዚህ አጋጣሚ ተመልካቾች 24 እና 25 ካሬዎቹ ላይ ዳውን ፔመንቱ ስታበረክት ዳውን ፔመንቱ ወደ 660 ሺህ ብር፣ የዛኛው ደግሞ 458 ሺህ ብር ማለት ነው። የዓለም ትንሽ ጊዜ ከሰጠኝ እስኪ አንድ ነገር ልማከርና ሀሳቤንም መቀየር እፈልጋለሁ። ያሉትን ነገሮች ባሳደጋቸው ደስ ይለኛል። እና በነገራችን ላይ እዚህ ጋር አሁን ሊሚት መሆን የሌለብን ነገር ምንድነው 15 ካሬ አቅም አሁን ምናልባት የእናንተን አቅም ያው በተወሰነ ደረጃ ነግረኛል። ነገር ግን ምናልባት መወያየት ካለባችሁም መወያየት አለባችሁ። 15 ካሬ ገዝታችሁ ወይም 15 ካሬ አሁን ለሷ ከሆነ ከዛ ቀጣይ ላይ ወደ ከፍ ማድረግ ትችላለህ። በነገራችን ላይ ማለት ነው ዝቅ ማድረግ ትችላለህ። በተጨማሪ የተወሰነ ብር ቢያንስ ሀፍን ከፍላችሁ ለ3 ቀን ያህል መማከሪያ መስጠት እንችላለን። ይሄን ለእናንተ ብቻ ሳይሆን ለሌላውም ለተመልካችም የምንሰጠው ነገር ነው። ወይም ለደንበኞቻችን ለምሳሌ ከውጭ ብር እስከሚላክ ሊሆን ይችላል፣ ሰምቲንግ የሀሳብ መጡ ይችላል፣ ቤተሰብ ሊማከር ይችላል። ስለዚህ ግማሹን ከፍለው ያ ማለት ወደ 200 ሺህ ብር ከፍለው ሱቃቸውን የሚፈልጉት ሱቅ ለመያዝ እና እንደዚሁም ፕራይሱን ለማስከበር ነው። ያ ካልሆነ ግን ያ ብር ምንድነው አውቶማቲካሊ ምንም አይነት ነገር ሳይቆረጥባቸው ተመላሽ ይሆናል ማለት ነው። ስለዚህ እሱን እድልም መጠቀም ትችላላችሁ። ከዛ ውጭ ደግሞ ያው እያንዳንዱ የሱቆች ዲዛይን አለ፣ እነሱን በደንብ ማየት ይቻላል ማለት ነው። ስለዚህ ዲስካውንቱ ላይ ለመካተት እንደዚሁም ደግሞ ሱቆችን ለመያዝ 200 ሺህ ብር ከፍላችሁ መያዝ ትችላላችሁ። ለ3 ቀን ያህል የማሰቢያ ጊዜ እንሰጣችኋለን። አማራጩ የተሻለ ይመስለኛል። ወንድሞቼን ማማከር እፈልጋለሁ በዚህ ጉዳይና የተወሰኑ ስልኮች ልደውል ተመልሼ። ጥሩ፣ ደስ ይለኛል። ያለም እንግዲህ ትንሽ ማሻሻያ ማድረግ እንፈልጋለን። አሁን ይህንን ነገር ዋሴን የሚያውቁት ሰዎች፣ ዋሴን የሚወዱ ሰዎችን አውርተናቸው እያወራናቸው ነበረ። እንደ ቲምም እኛ ያሰባሰብነው ነገር አለ። ዛሬ ደግሞ በጣም ለእኛ ቅርብ የሆኑ ሰዎች በዋሲውን መጎዳት መሞት ያዘሙ ሰዎች እኛን ሲረዱ ነበር የነበረውና ያለውን ነገር ነገርኳቸው። ያሰብነው እንደዚህ ነው፣ የምገኘው እንደዚህ ቦታ ላይ ነው፣ እንደዚህ ላደርግ አስቤ ነበር፣ ግን የተሻለ አማራጭ ካለ ደግሞ ብናሻሽለው የሚል ሀሳብ አንስተን ነበረ። እንደ ቲም ምን ታስባላችሁ ስላቸው ሙሉ ለሙሉ ፈቃደኛ ሆኖልኛል እንደሚረዱኝ። ወዳጆቼን እያማከርኩ ነበር፣ እየተመካከርን ነበር፣ እንደ ቲምም ደግሞ እያወራን ነበርና ስናወራ ያሉትን ያቀረብክልን ኦፈሮች በጣም የሚገርሙ ናቸው። ማለት መርካቶ ላይ ቁልፍ ለመግዛት ሰው የሚጠቀምበትን እዚህ እንግዲህ ሱቅ እየተረከቡበት ነው ያሉት እና ይህ ዋጋ በዚህ ዋጋ መገኘት የሚችል ከሆነ ለእሷም ደግሞ የተሻለ ነገር ነው የምናስበው። ከሎኬሽኑም አንጻር ቀጥታ ከደረጃም ይሁን ከሊፍት ሲወጡ ፊት ለፊት የሚያገኙት ሱቅ ካለ የእሷን ቢዝነሷን በደንብ እንዲያቀላጥፍላት ነው የምንፈልገው። ስለሱም አንጻር ስለ ቢዝነሱም ስለ ቦታውም ስላሉት እያንዳንዱ ነገሮች የተወሰኑ ሰዎችን ሳማክር ነበረ። ዋሴን ደግሞ በጣም ስለሚወዱትና ስለሚያከብሩት በሱ ህይወት ማለፍ ሁሉም ሰው ሲያዝን ሲያለቅስ ሲያነባ ስለነበረ ዛሬ መታሰቢያው ላይ ደርሰን እንግዲህ ይህንን ነገር ለማሰብና በሱ ስም የሆነ ነገር ማድረግ መፈለጋችን ስንነግራቸው በጣም ነበር ደስ ያላቸውና ያለውን ነገር ማሳደግ እንችላለን የሚል አማራጭ አቅርበውልኛል። እነሱም ደግሞ አንተ ላይም ትንሽ ኮምፕሌን እየቀረቡ የነበሩ ነገሮች ነበሩ። በባለፈው ቃል የተገባልን ቤቶች አሉ። ስለነሱ ጉዳዮችስ ምን ደረሰ? የሚቀር ኦፈር ካለም ደግሞ መጠቀም የሚፈልጉ ሰዎችም አሉ። ስለሱም ጉዳይ አውርተውኝ ነበረ። ያሉትን ነገሮች እንዳለ እስኪ ከአንተ አንደበት እንስማውና እንዴት ነው የአሁኑ ያልከኝን ነገሮች ማሳደግ የምንችለው እና ፔመንታችንን ማስተካከል የምንችለው? እሺ፣ በጣም ጥሩ። የመጀመሪያው እንደው የሚገርም ስትወጣ ያለውን ነገር እኔም እያሰብኩ ነበረ። 15% መክፈል ይሻላል ወይስ 100% መክፈል ይሻላታል እያልኩ ነበረ እና አንተም ያነሳው ነገር አለ። በነገራችን ላይ 15% 458 ሺህ የቁልፍ መግዣ ነው። ቡልጋሪያ ላይ ቁልፍ የሚገዙበት ነው። በጣም ቀላል የሚባል ብር ነው ማለት ነው። ሰው እንደ ሀሳብ እኔ እንደንትን ምል ምናልባት እንትኑን አላቅም ያለውን የእናንተን አቅም ምን ተማክራችሁ ምን ውሳኔ ላይ እንደደረሳችሁ
ወደ 2,654,000 100% ቢከፈል ጥሩ ነው ብዬ አስባለሁ። አንደኛ እሷም አታስብም እውነት ለመናገር በተወሰነ ደረጃ እሷን እያወሯት ነበር እና ይሄ ቢሆን በቃ አንዴ አርፋ ትቀመጣለች። ቀጣይ ላይ በቃ ኖርማሊ ስራዋን ሱቁን ስትረከብ ወደዛ የምትጀምርበት ሂደት ነው የሚሆነው ማለት ነው። ያነሳው ነገር ትክክል ነው። ያው ከዚህ በፊት የመጡ ደንበኞች አሉ፣ ወደ 4 ከኛ ገዝተዋል። ቅድም እያሳየው ነበረ። አሁን ላይ ደግሞ ኦንጎይንግ ላይ ያሉ 4 ሰዎች ይኖራሉ ማለት ነው። ስለዚህ እነዚህ ሰዎች ከመጡ ሶሪ እንዘጋዋለን ማለት ነው። ነገር ግን እነዚህ ሰዎች በሂደት ላይ ስለሆኑ እነሱን ቀድሞ የሚመጣ ሰው ካለ የአንድ ካሬ ዋጋ በ89 ሺህ ብር እናስተናግዳለን። እንደዚሁም 100% ለሚከፍሉ ደግሞ 25% ተጨማሪ ዲስካውንት እንሰጣቸዋለን ማለት ነው። የካሬ አማራጮች የተለያዩ የካሬ አማራጮች አሉ። እነዚህን እድሉን እንዲጠቀሙ በዚህ አጋጣሚ ይሄን ለሚመለከቱ ላሳስብ እፈልጋለሁኝ። አንዳንዴ ምንድነው ሰዎች እንትን ካሉ ቆይተው ዘግይተው ምናምን እንዲህ ተብለን ነበር እኮ እንዲህ አይተን ነበር እኮ ምናምን ይላሉ። እነዚህ ነገሮች ያው እኛንም ብዙ ጊዜ ከደንበኛ ጋር ያራርቁናል። ስለዚህ መግዛት መወሰን ያለባቸው ሰዎች ቶሎ ብለው ምናልባት ብር ማይላክ ሊኖር ይችላል። ውጭ ላይ ያለ ከቤተሰብ ጋር መማከር ያስፈልጋል። ያው ቤት ነው የሚገዛና ማለት ነው። ቦታው ሎኬሽኑ ማረጋገጥ ያስፈልጋል። ዶክመንት ነገሮች አለው ወይ የድርጅት የሚለው እነዚህ ሁሉ ያስፈልጋል። ይገባናል እኮ እነዚህ ነገሮችን ምንድነው ምናልባት በዋትስአፕ እያንዳንዱን ግልጽ የሆነ ዶክመንቶችን እንልክላቸዋለን። ከዛ በተጨማሪ ደግሞ ላይቭ ላይ ቦታዎችን ማሳየት እንችላለን። ነገር ግን ይሄ ሁላም ሆኖ የሚያስቸግራቸው ከሆነ እንዳልኩ 200 ሺህ ብር ሪዘርቭ አድርገው ዲስካውንት ላይ ተመዝግበው ለ3 ቀን ተጨማሪ የማሰቢያ ጊዜ እንሰጣቸዋለን። ከዛ ያ ሆኖ ግን ምንድነው በሐሳብ ባይስማሙ እነሱ ምንም አይነት ነገር ብሩ ሳይቆረጥ ብሩ ተመላሽ ይሆንላቸዋል። ሪፈንዴብል አካውንት ላይ ነው የሚያስገቡት። ይሄን በደንብ አስረግጬ ነው መናገር የምፈልገው። ስለዚህ እነዚህን እድሎች 4 ሰዎች አሉ። እነዚህን 4 ሰዎች ላይ ኦንጎይንግ ላይ ያሉ ሰዎችን ሌላ አዲስ ሰዎች ተመልካቾች የሚቀድሙ ካሉ የእድሉ ተጠቃሚ መሆን ይችላሉ። ስለዚህ ፈጥነው የእድሉ ተጠቃሚ ቢሆኑ ደስተኞች ነን። እኛ ለእንትና ብለን የምናዳለው ስለሌለ ማለት ሁሎችም በአንተ ቻናል አማካኝነት ስለሚመጡ ማለት ነው። ዋናው ዓላማችን የኛ ሱቁ ላይ ነው። ስለዚህ ትኩረት ማድረግ ያለብንም ዛሬ ሱቁ ላይ ስለሆነ ቅድም እንዳወራሁት እነዚህ የካሬ አማራጮች አሉ። ፕራይሱንም ተናግሬያለሁኝ። የትኛው ይሻላል የሚለውን ከአንተ ብሰማ ደስ ይለኛል። ያው ኦልሞስት እኛ መጀመሪያ አስበን የነበረው ነገር ሀሳባችንን ቀይረናል። እንደነገርኩ ተጨማሪ እርዳታም ሊያደርጉልን ፈቃደኛ ሆነዋል። ይሄ የዋሲውን ጉዳይ ነው። በዋሲውን ጉዳይ ቀላልና አቅም የሚል ነገር ስለመጣ ማሻሻል አድርገን ወደ 24 ካሬው ከፍ ማለት ነው የምንፈልገው እና በተቻለ መጠን እንግዲህ ያወሩኝም ድጋፍ እንሰጣለን ያሉኝም ከቲሙ ጋርም የተማከርንበት ነገር ዲስካውንቱን መጠቀም ስለምንፈልግ 100% ሙሉ ለሙሉ ከፍነላት ሳትጨናነቅ ስራዋን እንድጀምር ነው የምንፈልገው። ስትገባ እዛ ምን የምሰራበትንም ነገር ተጨማሪ ድጋፍ እንደሚሰጠን ተነግሮናል። ያነሳችሁት ነገር በጣም አሪፍ ነው። በነገራችን ላይ የመረጣችሁት ካሬ በጣም ቆንጆ ነው። አጋጣሚ ሆኖ እኔ የምፈልገውን ካሬ ነው በጣም ጥሩ የሚባሉ አሉ የሚባሉ ሱቆችን የመረጣችሁና በጣም ጥሩ ነው። እዛ ሄደን ብናየው በጣም ደስ ይለኛል። ሞር ደግሞ አቀማመጡ ምን ይመስላል የሚለው ለእናንተም እንደዚሁም ደግሞ ተመልካቾችም ቢያዩት በጣም ደስ ይለኛል። ምናልባት አጠቃላይ የሱቁ አቀማመጥ ይሄን ነው የሚመስለው። በነገራችን ላይ ሱቅ ብቻ አይደለም ያለን ተመልካቾች፣ 4ኛ ላይ በጣም ቆንጆ የሆነው ለኦፊስ የሚሆን እስከ 200 ካሬ ድረስ አለ ማለት ነው። ሱቆችን ብቻ አይደለም ኦፊስ አለ፣ ለተለያየ አገልግሎት የምንጠቀምበት ኦፊስም ተዘጋጅቷል። እሱም ለሽያጭ አለ ለማለት ያለው። በዚህ አጋጣሚ እነዚህ ነው እናንተ የመረጣችኋቸው የሱቆች አቀማመጥ ይሄና ይሄ ነው። ይሄ የሱቅ አቀማመጥ ከሌላው ለምን ይለያል የሚለውን በምንመለከትበት ጊዜ አንደኛ እነዚህ ሊፍቶች ናቸው፣ ነዋሪዎች የሚወርዱበት ነው። እንደዚሁም እዚህ ጋር አለ። እሺ የሱቁ አቀማመጥ ይሄን ይመስላል። በነገራችን ላይ ሱቆች ብቻ አይደለም፣ ቅድም ከሱቆች በላይ ደግሞ ከ6ኛ በላይ መኖሪያዎች እንደሚጀምሩ ተናግሬያለሁ። እንደዚሁም ደግሞ 4ኛ ላይ በተለያዩ የካሬ አማራጮች የተለያዩ ኦፊሶች አሉ ማለት ነው። ሙሉ ፍሎሩንም መግዛት ይችላል አቅም ያለው ሰው። ይህን ለማሳሰብ እና ለመግለጽ በዚህ አጋጣሚ ለተመልካቾች እፈልጋለሁ ማለት ነው። ለተለያዩ አገልግሎት የሚውሉ ኦፊሶች ተዘጋጅተዋል ማለት ነው። ለየት ብለን የመጣንበት አሁን አብዛኛውን ጊዜ ሱቆች ብቻ ነው የሚኖሩት፣ እኛ ላይ ግን ኦፊሶችንም እንሸጣለን ማለት ነው። ዜን የሱቆችን አቀማመጥ ስንመለከታቸው እነዚህ ናቸው።
በጣም ሁሉም በሚባል ደረጃ ቆንጆ የሚባል አቀማመጥ ነው ያላቸው። ነገር ግን ከቆንጆ ደግሞ ቆንጆ አለ አይደል? ሞር እሷ የመረጠቻቸው አሁን እነዚህና እነዚህን ካሬዎች ናቸው። 20 እና 22 ካሬዎች እነዚህና እነዚህ ናቸው። ሊፍቱን አክሰስ ያደርጋሉ፣ ደረጃውን አክሰስ ያደርጋሉ። ሞር እነዚህ ሁኑ እንጂ እነዚህ ብቻ አይደለም። በነገራችን ላይ አሁን እዚህ ጋር ይሄን ሱቅ ብንመለከትም ከደረጃ ጋር ቲቪ ያላለ እንደዚሁም እነዚህም ከደረጃና ከሊፍት ጋር ያሉ ናቸው ማለት ነው። እነዚህ የተለያዩ የካሬ አማራጮች አሉ። አሁን እዚህ ብንመለከት 18 ካሬ አለ። እንደዚሁም ይሄም በደንብ ቆንጆ የሚባለው ልክ ከደረጃ ሰዎች እንደወረዱ ወደዚህ አክሰስ የሚያደርጉ ናቸው። በተለይ ለካፌ በጣም ቆንጆ ተመራጭ ይሆናል። ለምን ሰው አሁን ከደረጃ እንደወረደ ፊት ለፊት ላይ ካፌ አይገባም አይደል? አሁን እዚህ አካባቢ ላይ ግን ካፌ ቢደረግ በጣም ቆንጆ ነው። ወይም እነዚህ ኮፊ ሃውስ ሊሆን ይችላል፣ ሰምቲንግ የተለያዩ ነገሮች ማለት ነው። ኤኒዌይ ሰዎች ለራሳቸው ፐርፐዝ ሊጠቀሙባቸው ይችላሉ። የእሷ በዋናነት ለይተን ስናስቀምጠው የእሷ ሱቅ እች ትሆናለች ማለት ነው። ምናልባት ጥያቄ ካለ እቀበላለሁ። አንድ ፍሎር ላይ ምን ያህል ቤት ነው ያለን? እንደዚህ አይነት ሱቆች ምን ያህል ይኖራሉ? ሱቆች እንዳልኩ ያው ሱቆች ብዛት ያላቸው ሱቆች አሉ። አይ ልክ አሁን እንደሷ የሚፈልጉ ሰዎች ካሉ እዚህ ጋር አሁን እያዩ ያለው ትንሽ ነውና እነዚህ አሁን ምናልባት በእሷ ካሬ ቅድም መጀመሪያ ላይ 2 ወይ 3 ሱቆች ነው የሚሆኑት። በቃ እንዳልኩ እነዚህ በተለይ 15 ካሬዎችን አንድ ሰው 20 ካሬዎችን አንድ ሰው ቤት ሲገዛ ተጨማሪ የሚገዛቸው ናቸው ማለት ነው። ስለዚህ ተመልካቾች ምናልባት የሱቅ ኢንተረስቱ የሱቅ ፍላጎት ያላቸው ተመልካቾች ቀድመው መደወልና ሪዘርቭ ማድረግ ካልቻሉ እውነት ለመናገር ምናልባት ከእናንተ ጋርም እንትን ነው የሚሆነው፣ ጥሩ ላይሆን ይችላል። ስለዚህ ፈጥነው መደወል አለባቸው ብዬ አስባለሁ፣ እነዚህን ሱቆች ለማግኘት ማለት ነው። በጣም ጥቂት የሆኑ ሱቆች ናቸው ያሉት። ሽያጩ ኦልሞስት ከወጣ ዛሬ 2ኛ ቀኑ ነው። ይሄን ለማለት ነው። እንዴት ነው ወደድከው? በጣም አሪፍ ነው። እህቴስ እንዴት ነው ወደድሽው? ደግሞ በደንብ አርገሽ ጥሩ አርገሽ የምትሰሪበት ይሆናል ብዬ አምናለሁ። ይሄን ይመስላል። እንቀመጥሽ። ያው እንግዲህ ይሄን ይመስላል ዲዛይኑ። ስለዚህ ወደ ዋጋ ፕራይስ ስንሄድ በነገራችን ላይ አሁን 2 አይነት ምርጫዎችን ነው የምሰጠው። የመጀመሪያው 15% መክፈል። 15% የምትከፍሉ ከሆነ የ23ቱ ካሬ ጠቅላላ ዋጋው የሚሆነው 4,400,000 ነው የሚሆነው ማለት ነው። ዳውን ፔመንቱ 660 ሺህ ብር ይሆናል ማለት ነው። ዜን ቀጣውን የምትከፍሉት እንደ ሱቁ ፕሮግረስ እያያችሁ ነው። ወይም ደግሞ 2ኛ ክፍያ ከ6 ወር በኋላ አሁንም ከ6 ወር በኋላ ይሆናል ማለት ነው። በየ6 ወሩ ልዩነት 2ኛ 3ኛ ክፍያ ትከፍላላችሁ። 100% ከሆነ ደግሞ ጠቅላላ ዋጋው 3,800,000 ይሆናል ማለት ነው። ይሄን ዛሬ ከሽ ትከፍላላችሁ። ደን ውሉ ምናምን ይዘጋጅላችኋል፣ ፈርማችሁ ትሄዳላችሁ ማለት ነው። ይሄን ይመስላል። በዚህ ሀሳብ ላይ ምናልባት አንተ የምትሰጠው ነገር ካለ? እሷም እየተሰማት እንደሆነ ባቅ ደስ ይለኛል ከኔ ይልቅ። እውነት ነው። እስካሁን በዝምታ ነበር እየታደመች ያለ። አንዳንዴም የመደንገጥ ስሜትም ተሰምቶባት አለ። አጋጣሚ አንተ በደንብ አላስረዳትም። እስኪ ምንድን ነው እየተሰማሽ ያለው? እኛ ምን እያደረግን ይመስልሻል? ያው እኔ እስካሁን ዝም ብዬ የምሰማችሁ በድንጋጤ ነው ማለት አላመንኩም። በቃ ማመን ስላቃተኝ ነው። እግዚአብሔር ይባርካችሁ። ይህንን አስባችሁልኝ ለዚህ ክብር ስላበቃችሁ ራሱ እግዚአብሔር ይስጣችሁ። ለምን እኔ ብዙ ተጎድቻለሁ። እዛ እናንተ አሁን ዛሬ ዝናብ ላይ ስላያችሁ ነው። ግን ከዛም በላይ ብዙ ነገር አሳልፌያለሁ። ወንድሜ በመሞቱ ብዙ ስቃይ ደርሶብኛል። ዛሬ ደግሞ እናንተ ወንድሞች ሆናችሁ እንደዚህ ያግዛችሁኝ ለዚህ ቁም ነገር ለዚህ ክብር ስላበቃችሁኝ እግዚአብሔር ይስጣችሁ። አመሰግናለሁ። ስለዚህ አሁን እኛ ቅድመ ክፍያውን ብንከፍል አንቺ አይከብድሽም ነገሮችን ለመጨረስ። አሁን ያለውን ብር ብንከፍልልሽ የቀረውን ቀስ እያልሽ መክፈል ትችላለሽ። ያው እንግዲህ እንዳያችሁት እኔ የምሰራበትና አይታችኋል። ያችን ሰርቼ እንዴት ብዬ ከየትስ አምጥቼ እንዴት እችላለሁ? ይከብዳል ለመክፈል? አዎ ይከብደኛል። የሚከብድሽ አይመስለኝም። እኔ ግን የቀሩትን ክፍያዎች መክፈል ያው እንዳየኸው እንግዲህ ያችን ድንችና ሽንኩርት ቸርችሬ ነው የምኖረው። አሁን ደግሞ ከእጅ ወደ አፍ ነው ሁሉ ነገር። ኑሮ አልተቻለም። እንዴት ብዬ የኔ ወንድም እንዴት አድርጌ የሁሉ ነገር ለፍቼ እዚህ ድረስ ይዤሽ መጥቼ የሁሉ ነገር አድርገን አንቺ ቀረውን አልከፍልም ትያለሽ? አልችልም። ለማንኛውም እንግዲህ እንኳን ደስ ያለሽ። ሙሉ ቲሙም ተስማምቶ ውጭ ካሉትም አካላት ጋር ተረባርበን ሙሉ ክፍያውን ዛሬውኑ ነው የምንከፍልልሽ። እግዚአብሔር ይባርካችሁ። ወንድሜን ባጣው ወንድሜን በእናንተ አይቻለሁ። እግዚአብሔር አብዝቶ ይባርካችሁ ወንድሞቼ። በጣም አመሰግናለሁ። ምንም ማለት አይደለም፣ ይሄ የኛ ኃላፊነት ነው። ወንድምሽን መመለስ አንችልም፣ ግን ከዚህ በላይ ችለን ብናደርግልሽ ደስ ይለኛል። ያለም እንግዲህ የቀሩትን ነገሮች
እንጨራርሳለን። በጣም ደስ ይላል እውነት። እናንተም እንደዚህ አይነት ተባብራችሁ ይሄ ስታደርጉት እውነት እሷ ብቻ ሳይሆን እኔም ነው በጣም ደስ ያለኝ። እኛም ደግሞ በመሀል ላይ አንዳንድ አስቸጋሪዎች ነገሮች ካሉ ያው ከጎን እንደምንቆም በዚህ አጋጣሚ ቃል እንገባለን። በጣም አመሰግናለሁ። በጣም አመሰግናለሁ። ያው ብቻ ማልወስነው ነገር ሆኖ ነው እንጂ እንደንትንም እንደ አጠቃላይ ተወያይተን የምናሳርፈው ወይም የምናሳውቅ ነገር ይኖራል ማለት ነው። ለምን እናንተ ይህን ያህል ስታደርጉ እኛም ደግሞ የድርሻችን ምን አደረግናት ለዚች ልጅ የሚለውን እንዳለችው ይሄ ድንችና ጎመን እዛ ጋ ሽንኩርት ሸጣ ከዛ ዝናብ ላይ ከዛ ጭቃ በተለይ በዚህ ክረምት ላይ ማውጣት እውነት ከዚህ በላይ የሚያስደስት ነገር ምንም ነገር የለም። ይሄን ነው ልል የምፈልግ። ከዚሁ ጋር ተያይዞ እንግዲህ አጠቃላይ 3,800,000 ምናልባት አሁን ስለመሸ ነገ ላይ በዚች ይሄ የሰመር ስቴት አካውንት ነው የምትፈልጉት ባንክ አማራጮች አሉ። ሰመር ስቴት የሚለውን ቸክ አድርጋችሁ ታስገቡና ደረሰኛን ይዛችሁ ትመጣላችሁ። እስከዛ ድረስ ውሏ ምናምን በደንብ አድርጌ እኔ አዘጋጅቼ ነገ ላይ ጠብቃችኋለሁ፣ እንገናኛለን ማለት ነው። ይሄን ነው ልል የምችል። ምናልባት በጣም አመሰግናለሁ ያለምዬ። ይህን ነገር ጨራርሰን ዛሬውኑ ጨራርሰን በተቻለ መጠን ጠዋት ላይ መሻል ባንክ ይዘጋል ነገ ጠዋት ላይ። እሺ ችግር የለውም ብቻ ትራንስፈርን ማድረግ እንችላለን ብዬ ስላሰብኩ ነው። ያሉትን ነገሮች እንጨራርስና እንግዲህ ነገ ላይ መተን ከእሷ ጋር ሁሉን ተፈራርመን እንጨርሳለን። ስላደረጋችሁልን ነገር ከልብ ነው እናመሰግናለን። ኦፈሩን ደግሞ የቀሩንም ኦፈር ደግሞ ያው ውድ ቤተሰቦቼ ኦንጎይንግ ላይም ያሉት መጨረስ የሚፈልጉ ከሆነ ስቲል እድሉ አላችሁ። ይህንን ጉዳይ መጨረስና ቤቱን የግላችሁ ማድረግ ትችላላችሁ። ሌሎቻችሁም ደግሞ የተሰጠን እድል አላለቀምና መጠቀም ፈልጉም ካሉ በዚህ አጋጣሚ እንድትጠቀሙበት አሳስባለሁ። ሱቆቹንም ደግሞ ተሯሩጣችሁ በመግዛት ቡልጋሪያ ላይ ሱቅ አለ ማለት እንግዲህ መርካቶ ላይ ትልቅ ነገር እንደመያዝ ከመርካቶ የሚተናነስ ቦታ አይደለም እና ለቦሌም ለሜክሲኮም ለምንም አዋሳኝ ቦታ ስለሆነ ይህንን እድል ብትጠቀሙበት ደስ ይለኛል። ውድ ቤተሰቦች እንግዲህ ቪዲዮ እያያችሁ ያላችሁ እንዳለ እድሉ አላችሁ። ቁልፍ በሚገዛበት ዋጋ ነው እንግዲህ ቅድመ ክፍያ እዚህ ጋር እየቀረበ ያለው። ይህንን አማራጭ ብትጠቀሙበት በጣም ደስ ይለኛል። እሷንም ደግሞ እንኳን ደስ ያለሽ እንድትሏት እፈልጋለሁ። በዚህ አጋጣሚ ቅድም ላይ ያያችሁት ነገር አለ የነበረችበት ቦታ ላይ ከዛ ላይ አንስተን እንግዲህ የሱቅ ባለቤት ለማድረግ ጥረት እያደረግን ያለው የደገፋችሁን የሰጣችሁን ለዚች ልጅ አድርጉላት ዋሴን አስቡት ብላችሁ ገንዘብ ስትልኩ የነበረ በሀሳብ ስትደግፉን የነበራችሁ ሰዎች እንዳለ እግዚአብሔር ይስጥልን። በጣም እናመሰግናለን። በወጣው ይተካ። እንግዲህ በቀጣይ ቪዲዮ እንግዲህ ወደ እናንተ እስከምደርስ ድረስ ውድ ቤተሰቦቼ በያላችሁበት ቸር ቆዩልኝ።